ሰላም ጤና ይስጥልኝ ውዶቼ። እንግዲህ ላለፉት ብዙ ጊዜያት እንደጠፋው ቃለው እባካችሁን እንግዲህ ከዚህ በኋላ እግዚአብሔር በፈቀደ በአዲስ መልኩ ከእናንተ ጋራ ቆይታ ለማድረግ አስቤያለሁ። ስለዚህ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ አካውንቴን ከሞት ወደ ህይወት እንድታሸጋግሩልኝ በእግዚአብሔር ፍቅር ጠይቃችኋለሁ። እንደው ዛሬ እንድመጣ ያስገድደኝና እንድናገር ያስገድዱኝ ብዙ ነገሮች አሉ። ለካ አገር የምትፈርሰው በበጎ ሰዎች ዝምታ ነው እንጂ በክፉዎች ጩኸት አይደለም። እኛ ዝም ስንል የሌለን ይመስላቸው ብዙ ሰዎች አሉና ዛሬ እስቲ አንዳንድ ጉዳዮችን እያነሳን እንመለከታለን። የመጀመሪያው ጉዳይ እንግዲህ በአርሲ ሀገረ ስብከት በምዕራብ ሸዋ ሀገረ ስብከት በጥንታዩ በእመቤታችን በቅድስት ድንግል ማርያም በወሊሶ በምዕራብ ሸዋ ሀገረ ስብከት በወሊሶ ከተማ የሚገኝ አንድ ጥንታዊ ቤተክርስቲያን አለ። ይህ ቤተክርስቲያን አባ ወልደ ትንሣኤ ወይም ደግሞ አቡነ ዲዮስቆሮስ ሊቀ ጳጳስ ሆነው አጥማቂ ሆነው ሀብተ ፈውስ ተሰጥቷቸው የሚያገለግሉበት ድንቅ ቦታ ነው። በዚህ ቦታ ላይ አንዳንድ ችግሮች ተፈጥረዋል። በአካባቢው ያሉ ወጣቶች በዚህ መልኩ ተቃውሟቸውን እየገለጹ ይገኛሉ። እስቲ እንስማቸው። አንድ ደቂቃ ሲሆን ነገር አንድ ደቂቃ ተኩል ምናምን የሰው ልጅ በኩለ ሌሊት ይቀበራል። ቀብር እንኳን አንድ ሊቀ ጳጳስን ክብር ካረፈበት ቦታ ቆፍሮ ማውጣት ይሄ ሁሉ ነው። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው። በፍጹም በመነጋገር በአጋጣሚ ሆኖ ደሳቸው ከሁለት ዓመት በአካል ሁኔታ አንድ ስምምነት ላይ ደርሰው ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት እንግዲህ እንዳያችሁት ነው። በወሊሶ ከተማ የሚገኙ ወጣቶች በጥንት በብፁዕ አባታችን አቡነ ዲዮስቆሮስ የተሰራና የእሳቸው አጽም የነበረበትን ቤተ መቅደስ በልማትና በተለያዩ ምክንያቶች አንዳንድ የቤተ ክርስቲያን ሰዎች ለማፍረስ ሙከራ ሲያደርጉ ተቃውሟቸውን በዚህ መልኩ ገልጸዋል። ምክንያቱም ብፁዕ አባታችን አቡነ ዲዮስቆሮስ ወይም ደግሞ አባ ወልደ ትንሣኤ በሆነ ዘመን ላይ በመላው ሀገሪቱ ያሉ በህመም የሚሰቃዩ በኢትዮጵያ ብቻ ዓለም ከመላው ዓለም ብዙ ሰዎች እየመጡ ፈውስ የሚያገኙበት ድነት የሚሰጡ ታላቅ አባት ናቸው። በእውነት በቤተ ክርስቲያን ታሪክ ውስጥ እንደሳቸው አይነት ጸጋ የበዛለት በፈውስ አገልግሎታቸው ከ2 ሚሊዮን ህዝብ በላይ በእሳቸው የፈውስ አገልግሎት ተጠቅሟል ተብሎ የሚታመን ነው። ይህም በማስረጃና በመረጃ የሚገኝ ነው። እንግዲህ ብፁዕ አባታችን አቡነ ዲዮስቆሮስ አስቀድሞ አባ ወልደ ትንሣኤ ይባሉ ነበረ። በሐረር በተለያየ የሀገሪቱ አካባቢዎች ያገለገሉ ታላቅ አባት የቅዱስ አባታችን የአቡነ ተክለ ሃይማኖት 12ኛ ትውልድ እንደሆኑ የሚታመኑ ታላቅ አባት ናቸው። እኚህ አባት እንግዲህ ሀብተ ፈውስ የተሰጣቸው በመጨረሻም በሐረር እያሉ ከቀዳማዊ ኃይለ ሥላሴ ጋር አንድ ጉዳይ አገናኝቷቸው እሳቸውም ወደ ሀገር ወደዚህ አስጠርተው በቀድሞ በጉራጌና ጨቦ አውራጃ እንዲያስተዳድሩ ፍቃድ የተሰጣቸው ታላቅ አባት ናቸው እና በዛም እያሉ እንግዲህ ጵጵስና የተቀበሉ በጣም ብዙ ብፁዓን አባቶች ከሳቸው በረከት ለመቀበል የሚፈልጉ ብፁዕ አባታችን ብፁዕ ቅዱስ አቡነ ጳውሎስ በሕይወት በነበሩበት ሰዓት አባትነታቸውን የሚወዷቸው ታላቅ አባት እንደነበሩ የሸዋው ሀገረ ስብከት ሊቀ ጳጳስ ቡራኪያቸው ይደርብን ነፍሳቸውን ይማርልንና አቡነ ጎርጎርዮስ ካልዕ
በአባትነታቸው በጣም የሚወዷቸው ታላቅ አባት ናቸው። በዘመናችን እንግዲህ በህይወት በእኛ እድሜ እንኳን ታላላቅ የሚባሉ ሰባኪያን እነ ዘላለም ወንድሙ እነ መምህር ዘላለም ወንድሙ የእሳቸው ፍሬ ናቸው። የእሳቸው ቡራኬ የደረሳቸው ሰዎች ስለነበሩ ነው። በህይወትም በስብከትም ኢቭን መምህር ዘላለም ወንድሙ አያያዙ እንኳን እንደ አባ ወልደ ትንሣኤ ነው ተብሎ ይታመን ነበረ። በጣም በዝማሬው የምንወደው ኪነ ጥበብ ወልደ ቂርቆስ በእናት በአባቱ ቤት አላደገም። ያደገው ከአባ ወልደ ትንሣኤ ወይም ደግሞ ከብፁዕ አባታችን አቡነ ዲዮስቆሮስ ጋር እንደሆነ ታሪክ ይናገራል። እና ይሄንን እንግዲህ በዛ ሀገረ ስብከት በወሊሶ ታላቅ ተአምር የሰሩ አገልግሎት የሚያከናውኑበት ቤት ብፁዕ አባታችን ማርቸዲሳቸውን ሰርተው ሸጠው ያ የተሰራ ቤት በኋላም ደግሞ የእሳቸው አጽም ያደረበት በኋላም በብፁዓን አባቶች አሳሳቢነት ወደ ቤተ መቅደስ የተቀየረበትን ይህንን ቤተ መቅደስ እንግዲህ ወጣቶች ለምን ይፈርሳል የሚል ጥያቄ ነው ያቀረቡት። ይህንንም እንግዲህ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ሳይሮስ እባካችሁ ስሙን እያሉ ነው። እናንተም ደግሞ በተቻላችሁ መጠን ቪዲዮ ላይ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለብዙዎች ይሄ ጉዳይ እንዲሆን እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ታዲያ እንግዲህ የወሊሶ ወጣቶች በጣም የሚገርም ፍጹም መንፈሳዊነትና ፍጹም ሃይማኖታዊነት በተሞላው መልኩ ጥያቄያቸውን እያቀረቡ ነው። በሚገርም ሁኔታ ግን በዚህ በምታዩት መልኩ ጣሪያውን አፍርሰውታል። አሁንም ብፁዕ አባታችን አቡነ ሳይሮስ ካላስቆሙ በስተቀር ይህ ብዙ የበረከት ስፍራ፣ ብዙ ሕዝብ የዳነበት፣ ብዙ ተአምር የተሰራበት የጥንቱ ህንፃ ቤተ መቅደስ ፈርሶ የሚገርማችሁ የተፈለገው ለልማት ነው ወይም ለሱቅ ነው። ወጣቶች ግን ከዚህ የተሻለ ነገር ማድረግ እንችላለን። የብፁዕ አባታችን አቡነ ዲዮስቆሮስ በረከት ልዩ ነው። ልጆቻቸው ብዙ ናቸው በመላው ዓለም። ስለዚህ ብዙ ነገር ማድረግ ይችላሉና እባካችሁ አታፍርሱ እያሉ እየለመኑ ነው። ሁላችሁም እንግዲህ አታፍርሱባቸው እያላችሁ ኮመንት እንድታደርጉ በዚህ አጋጣሚ እገልጻለሁ። ይሄ ነው እንግዲህ ወሊሶ ላይ የሆነው ነገር። ሁለተኛው እንግዲህ ሰሞኑን በምክክር ኮሚሽኑ አማካኝነት አንዳንድ ጸረ ኢትዮጵያ ጸረ ኦርቶዶክስ የሆኑ ኃይሎች አዳዲስ ሀሳብ እያመጡ ቤተክርስቲያኒቱን እየተገዳደሯት ይገኛሉ። ኦርቶዶክሳዊን ለማሳቀቅ እየሞከሩ ይገኛሉ። አንድ አህመዲን ጀበሉ የተባለ ኦርቶዶክሳዊነትን ከመጤ ሃይማኖት ጋር ለማገናኘትና አጀንዳ መስጠት ብቻ አይደለም እኛን ለማሸማቀቅ የሞከረበት በጣም የሞኝ አካሄድ ሰሞኑን አይተናል። ውድ ኦርቶዶክሳውያን እንግዲህ ውሾች ሁልጊዜ ይጮሃሉ፣ መጮሃቸው አይቀሩም። በእንደነዚህ ያሉ ሰዎች መደናገጥ መደናበር የኛ ባህሪ አይደለም። ኦፍኮርስ ሀገራችን ኢትዮጵያ ሀገራችን ነች ስንል ብዙ ማስረጃዎች አለን። እንግዳ አድርገን ደግሞ ሌሎች እንደተቀበልን በፍቅር ይሄም ደግሞ በነሱ መጽሐፍቶቻቸው ሁሉ የተረጋገጠ እውነት ነውና እንዲህ አይነት ውሾች ስለጮሁ የሚቀየር ታሪክ የሚቀየር እውነት የለም። ቤተክርስቲያን ወደድንም ጠላንም የዚችን ሀገር ታሪክ ተሸክማ የኖረች ወደፊትም ደግሞ ኢትዮጵያን ጠብቃ አስጠብቃ ለትውልድ የምታሻግር ነች። ጠላት ኢጣሊያ በመጣበት ሰዓት የከፈለችው ዋጋ ይታወቃል። ከቱርኮች ጋር በነበረው የግራኝ አህመድ ወረራ ቤተክርስቲያን የከፈለችው ይታወቃል። ከደርቡሾች ጋር በነበረ ጦርነት ቤተክርስቲያን ልጆቿን አስተባብራ ኢትዮጵያን እንዴት እንደጠበቀች ይታወቃልና እንደነዚህ ያሉ ሰዎች ሊያደናብሩን አይገባም። ሁላችንም ኦርቶዶክሳዊነታችን ኩራታችን፣ ኦርቶዶክስ ሀገር ናት ብለን በድፍረትና በኩራት የምንናገርበት ዘመን ነውና ሁላችንም እንግዲህ እንደነዚህ ያሉ ሰዎችን በግልጽ መናገር በግልጽ ማስተማር ያስፈልጋል። ኦፍኮርስ ለመማር ፍላጎት የሌላቸው አእምሯቸውን ዘግተው የሌሎችን የጸረ ኢትዮጵያ ሕዝብ ሰዎችን ወይም የጸረ ኢትዮጵያ ሀገሮችን ሀሳብ አጀንዳ የሚያንጸባርቁ ሰዎች ናቸውና እንግዲህ ሁላችሁም በዚህ ጉዳይ ላይ እናንተ ምን ትላላችሁ? ይህ ሰው ኦርቶዶክስ ቤተክርስቲያንን በተለይ ከተሰዓቱ ቅዱሳን ወደ ኢትዮጵያ መምጣት ጋር አገናኝቶ መጤ ሊለን ሞክሯል። በጣም ነው የሚያስቀው። ለማንኛውም ተሰዓቱ ቅዱሳን የመጡት ኢትዮጵያ የክርስቲያን ሀገር፣ ፍትሃዊ ንጉስ የነበረባት ሀገር ስለሆነች የበረከት ምድር ስለሆነች ነው እንጂ የመጡት ሃይማኖት ሊመሰርቱ ወይም ሊያስፋፉ እንዳልሆነ ታሪክ
ይናገራል። ሁላችሁም ሀሳብ አስተያየታችሁን በኮመንት መስጫው ላይ አስቀምጡልኝ። ሌላው እንግዲህ ሶስተኛው መቼም ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንደበቱን የማያላቅቅ አፉን የማይከፍት የለም። ይቺ የምታዩት ሴት የምትለውን እንስማት። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው። በቃ የአንዳንድ ሰዎች ድፍረት ይገርማል፣ ያስደንቃል። ይቺ ሴት እንግዲህ እንደምትለው በኢትዮጵያ የሀገሪቱ ባለቤት ነን የሚሉ ሁለት ኃይሎች አንድ እምነትና አንድ ብሔረሰብን በመጥቀስ እነርሱ ግፍን ሰርተዋል፣ ዛሬ ትውልዱ እየተበቀላቸው ነው የሚል ግልጽ የሆነ የጥላቻ ንግግር ነው የተናገረችው። በእሷ ልክ እኛ ወርደን የጥላቻ ንግግር አንናገርም። ኦፍኮርስ እንግዲህ የደረሰችበት እውቀት ያለችበት ያላት ማስረጃ ወይም ደግሞ ውስጧ ያለው የጥላቻ ሐሳብ ነው ይህንን ነገር እንድትናገር ያስገድዳት። ምንም ልናረጋት አንችልም፣ እግዚአብሔር ይማራት ከማለት ውጪ። ነገር ግን ማለት ነው በዚህ አጋጣሚ ልትነግረን የሚገባው ኦፍኮርስ በዚህ ዘመን ቤተክርስቲያን እየተቃጠለች ነው፣ ክርስቲያኖች እየተገደሉ ነው፣ በሰማይ በድሮን በምድር ደግሞ በሰይፍ ብዙዎች እየተገደሉ ነው። ይቺ ሴት እጇ ካለበት እና መቼ እንደሚቆም በዚህ አጋጣሚ ብትነግረን መልካም ነው ላለው። ምክንያቱም ንግግሯ እጅግ አሰቃቂና አሳፋሪ የሆነ ንግግር ነው። ቤተክርስቲያንን የሚበቀል ትውልድ ማን እንደሆነ እስከ መቼስ እንደሚበቀለን ግን አልገለጸችም። ግን ደግሞ እሷን በዚህ በበቀል ሀሳብ ውስጥ እንዳለች ከንግግሯ ያስታውቃልና አስቴር በዳኔ በቀድሞ ተወዛዋዥ የነበረች የማንነት ቀውስ ያለባት እንደሆነች ታስታውቃለች። ያላትም የእውቀትና የትምህርት ደረጃ ኦፍኮርስ ኢትዮጵያንም ቤተክርስቲያንን መረዳት የሚያስችል አይደለም። ኦፍኮርስ በሌላ ቤተ እምነት ውስጥ ገብታ በዛ ቤተ እምነት ውስጥ ያለውንም ትምህርት የምታውቅ አትመስለኝም። ነገር ግን እንግዲህ ይቺ ሴት በድፍረት እና በትዕቢት ይህንን የክፋት ንግግር የጥላቻ ንግግር ተናግራለች። እግዚአብሔር ይማራት፣ እግዚአብሔር ልቦና ይስጣት እንላለን እንደ አንድ መንፈሳዊ ኦርቶዶክስ። ነገር ግን እንዲህ ያሉ ሰዎችን መቃወም፣ እንዲህ ያሉ ሰዎችን መታገል፣ እንደዚህ አይነት የጥላቻ ንግግር እንዲቆም ሁላችንም በጋራ መቆም አለብን። እነዚህ ሰዎች ጊዜና ቦታ ቢያገኙ ደግሞ እንደሌሎቹ መግደል፣ እንደሌሎቹ ቤተክርስቲያናትን ማቃጠል፣ እንደሌሎቹ ካህናትን ማጥፋት የዕለት ተዕለት ተግባራቸው እንደሚሆን አልጠራጠርምና ሁላችንም በጋራ እንቆም እላለሁ። ውድ የማርያም ልጆች ሚዲያ ዩቲዩብ ቻናል ቤተሰቦች እንግዲህ እናንተን በእነዚህ ጉዳዮች ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ እንድታስቀምጡልኝ በጌታ ፍቅር ጠይቃችኋለሁ። ቪዲዮን ላይክ አድርጉት፣ ሼር እያደረጋችሁ ከዚህ በኋላ በዚህ ቻናል መንፈሳዊ አገልግሎታችንን በብርቱ ሆነን እንድናገለግል እንድታግዙን በዚህ አጋጣሚ እናሳስባለን። ሁላችሁም ቤተሰብ ሁኑ። የእግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችን ጋር ከኢትዮጵያ ሀገራችን ጋር ከተዋሕዶ ሃይማኖታችን ጋር ለዘላለሙ ጸንቶ ይኑር።